በ2018 በጀት ዓመት ከ156 ሚሊዮን ብር በላይ ካፒታል ያስመዘገቡ 164 ባለሀብቶች ፈቃድ መሰጠቱን የአዊ ብሔረሰብ አስተዳደር ማዕድን ሀብት ልማት መምሪያ አስታወቀ። ዘርፉ ለስራ ዕድል ፈጠራውም ጉልህ አበርክቶ እንዳለው መምሪያው ገልጿል። ማማነሽ ገኔ በዝርዝር ትነግረናለች። በአዊ ብሔረሰብ አስተዳደር በማዕድን ሀብት ልማት ዘርፉ የግንባታና የከበሩ ማዕድናት ሰፊውን ድርሻ ይዛሉ። በጥናት ከተለዩና ሰፊ እምቅ አቅም ካላቸው ማዕድናት መካከል ግራናይት፣ እብነበረድና ወርቅ ተጠቃሽ ናቸው። እነዚህን ማዕድናት የማልማት ሂደቱ አበረታች መሆኑንም ከብሔረሰብ አስተዳደሩ ማዕድን ሀብት ልማት መምሪያ ያገኘነው መረጃ ያመላክታል። ይህንን ጸጋ ወደ ላቀ ጥቅም ለመቀየር የባለሀብቶች ተሳትፎ በከፍተኛ ሁኔታ ጨምሯል። በ2018 በጀት ዓመት ለ164 ባለሀብቶች የስራ ፈቃድ የተሰጠ ሲሆን እነዚህ ባለሀብቶች ያስመዘገቡት አጠቃላይ ካፒታልም ከ156 ሚሊዮን ብር በላይ ደርሷል። የአዊ ብሔረሰብ አስተዳደር ማዕድን ሀብት ልማት መምሪያ ኃላፊ ታየች ዘለቀ እንደገለጹት በ2018 በጀት ዓመት በዞን ደረጃ ፈቃድ የተሰጣቸው ከአነስተኛ 11 ሚሊዮን 500 ሺህ በላይ ካፒታል ያስመዘገቡ ናቸው። አጠቃላይ 156 ሚሊዮን 500 ሺህ ብር በላይ ካፒታል ያስመዘገቡ ናቸው። በዘርፉ የተነቃቃው የኢንቨስትመንት ፍሰት ደግሞ ለአካባቢ ወጣቶች የስራ ዕድል በር ከፍቷል ይላሉ መምሪያ ኃላፊዋ። የስራ ዕድል ፈጠራው 3090 የስራ ዕድል የተፈጠረ በዚህ በጀት ዓመት ከዚህ 85% በቋሚነት የተፈጠረ የስራ ዕድል። በብሔረሰብ አስተዳደሩ በሪዳሽ ማምረት የተሰማሩ ወጣቶችም በስራው ህይወታቸውን እያሻሻሉና ለሌሎችም የስራ ዕድል መፍጠራቸውን ነግረውናል። እኛ በአነስተኛ ማዕድን በሪዳሽ ማምረት ዘርፍ ነው እየሰራ ያለነው። ባደረጉልን ድጋፍ ያው ስራ እየሰራ ተፈቀደልን 4 ነው፣ ግን በውስጣችን ብዙ አሉ አብረው እየሰሩ ያሉ ምንሽ እንደ ሰራተኛ ዘበኛ ከኦፕሬተር ከረዳት ጀምሮ አሉ። ቢያንስ እስከ 6 ሆኑ ከኛ ተጨማሪ አሉ አብረው ነው ያው ኦልሞስት ያው ባለው የዋጋ ግሽበት ትንሽ እንቅስቃሴው ቀዝቀዝ አለ እንጂ ስራው የተሻለ ነው። ያው ቤተሰብ ያኖርንበት ነው፣ ቤተሰብ ያስተዳደረበት ነው። በደንብ የተወሰነ ለውጥም እያሳየን ነው። ማዕድን ሀብቱ ለውጭ ምንዛሬ ግኝትም ትልቅ አቅም እየሆነ ነው። በ2018 በጀት ዓመት 842,000 የአሜሪካን ዶላር የውጭ ምንዛሬ ማስገኘት ተችሏል ብለዋል የአዊ ብሔረሰብ አስተዳደር ማዕድን ሀብት ልማት መምሪያ ኃላፊ ታየች ዘለቀ። ከወርቅ የምናገኘው ዶላር እቅዱ 169,260 ዶላር ነበር ወይም ዩኤስዲ ማለት ነው። ክንውኑ ግን 842,001.5 ዶላር ነው ወይም ዩኤስዲ ነው። ይህም ከባለፈው በጀት ዓመት ጋር ሲነጻጸር ከ100% በላይ ብልጫ ያለው ነው ማለት ነው። በአነስተኛና በባህላዊ የሚመረቱ ማዕድናትን በዘመናዊ መንገድ በማምረት ከዘርፉ የሚገኘውን ኢኮኖሚያዊ ጥቅም ለማሳደግ ጥረት እየተደረገ ነው ብለዋል መምሪያ ኃላፊዋ። የተመቻቸላቸው የመስሪያ ቦታ በኪራይ ቤት የነበራቸውን እንግልትና ወጪ እንደሚያስቀርላቸው በእንጅባራ ከተማ የስራ ዕድል ተጠቃሚ ወጣቶች ተናገሩ። የአዊ ብሔረሰብ አስተዳደር ስራና ክህሎት መምሪያ በበኩሉ የወጣቶችን የመስሪያ ቦታ ችግር የሚያቃልሉ 161 ሼዶች ተገንብተው ለተጠቃሚዎች መተላለፋቸውን አስታውቋል። ሳሙኤል አማረ ተጨማሪውን ይነግረናል። በእንጅባራ ከተማ አስተዳደር በተጠናቀቀው በጀት ዓመት በተለያዩ የስራ ዘርፎች ከ7000 በላይ ለሚሆኑ ወጣቶች የስራ ዕድል ተፈጥሯል። የስራ ዕድል የተፈጠረላቸው ወጣቶች ሊያጋጥማቸው የሚችለውን የመስሪያ ቦታ ችግር ለማቃለልም ከ300 በላይ ወጣቶችን ማስተናገድ የሚችሉ ሼዶች ተገንብተው ለተጠቃሚዎች ተላልፈዋል። የዕድሉ ተጠቃሚ ወጣቶችም የተመቻቸላቸው የመስሪያ ቦታ በኪራይ ቤት የነበረባቸውን እንግልትና ወጪ እንደሚያስቀርላቸው ተናግረዋል። ባዶ ቦታ ይሰጡኝና ሰርተ ግባ ይሉኝ። ሰርቼ ከገባው በኋላ ቦታው ሞቅ ሲል ደግሞ ለቀቀው ቦታ ሌላ ቦታ እንፈልገዋለን ሌላ ነገር እንፈልገዋለን ይላል። እንደገና ደግሞ በተለያዩ ምክንያቶች ያው ቦታ በጣም አጥቼ ስለነበረ እኔ በሰዓት ያው ወይ ዘርፍ መቀየር አለብኝ ወይ ሌላ ወላጅ ስራ መግባት አለብኝ ብዬ ነበር ያሰብኩ እንጂ ቦታ አገኛለሁ ብዬ አላሰብኩም። ከብዙ ነገር ገላግሎኛል። አንደኛ ከክራይ ገላግሎኛል። ሁለተኛ ደግሞ አሁን ታውቃለህ የቤት ክራይ ጨምሮ የሚባለውም አለ። ከዛ ገላግሎኛል። የእንጅባራ ከተማ አስተዳደር ስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ ማህተም ቀለሙ የስራ ዕድል ፈጠራው ወጣቶችን ከችግር በሚያወጣ መልኩ ከምዝገባ ጀምሮ ለጥራት ከፍተኛ ትኩረት ተሰጥቶ መሰራቱን ተናግረዋል። ሁሉንም ዘርፎች አሁን በክላስተር እየሰራን ያለንን በቋሚነት ሰው ለቀጣይነት ያለው ራሱ ብቻ ተጠቅሞ ሳይሆን በውስጡ ሌላ ስራ ፈላጊ እንዲጠቅም በቋሚነት ስራዎችን የሰራንበት ሁኔታ ነው ያለ። የመጀመሪያው ምዝገባ ላይ ነው ጥራት ያደረግነው። ምዝገባ ላይ ጥራት ስናደርገው በሲስተም ነው በዚህ ዓመት ምዝገባ የመዘገብነው። ማንኛውም ስራ ፈላጊ በሲስተም ተመዝግቦ ስራ ዕድልም ሲፈጠርለት
ሲስተም ላይ ነው የሚቀመጠው። የአዊ ብሔረሰብ አስተዳደር ስራና ክህሎት መምሪያ ኃላፊ አቶ ታፈረ ከበደ በበጀት ዓመቱ እንደ ብሔረሰብ አስተዳደር ከተፈጠረው የስራ ዕድል ውስጥ ከ80 በመቶ በላይ የሚሆነው በቋሚነት የተፈጠረ የስራ ዕድል መሆኑን ተናግረዋል። ወደ 61375 ለሚሆኑ የስራ ፈላጊዎች ወደ ስራ ለማስገባት እና አጠቃላይ ስራ ፈላጊዎችንም በፊት ከነበረው ችግር ሊያወጣ በሚችል መንገድ አጠቃላይ ሲስተሙንም ዲጂታላይዝ ተደርጎ በዚያ መንገድ የተሰራበት ሁኔታ ነው ያለው። በአጠቃላይ ወደ 69000 ሊሆን የሚችሉ ስራ ፈላጊዎችን ወደ ስራ ያስገባንበት ሁኔታ ነው ያለው። ከዚህ ከፈጠርነው የስራ ዕድል ውስጥ 80.4% የሚሆነው በቋሚነት ወደ ስራ ያስገባናቸው ናቸው። በበጀት ዓመቱ የወጣቶችን የመስሪያ ቦታ ችግር ለማቃለል 161 ሼዶች ተገንብተው ለተጠቃሚዎች መተላለፋቸውንም ገልጸዋል። ከ70 ሚሊዮን ያላነሰ ለሼድ ግንባታ ሊሆን የሚችል አሰባስበን ወደ 161 የሚሆኑ ሼዶችን ገንብተን ለተጠቃሚዎቹ ያስተላለፍንበት ሁኔታ ስላለ በዚህ ዓመት ክላስተር በመሆንም የተሻለ ሼድ በመገንባትም ሽፍት ያመጣንበት ዓመት ነው ብሎ መውሰድ የሚቻልበት ሁኔታ ነው ያለው። የስራ ዕድል ለተፈጠረላቸው ወጣቶች ከመስሪያ ቦታ በተጨማሪ ከ500 ሚሊዮን ብር በላይ ብድር መሰራጨቱንም ኃላፊው አነስተዋል።